ዶክተር አብይ አህመድ እንደ ኢትዮጵያ ጠቅላይ ሚኒስትር ያነሱት ጥያቄ ኤኒ ታይም ኤኒባዲ ሊያነሳው ይችላል ነበር። እሳቸው ቀድመው አንሱ ባይዘው አሰብ ላይ እኮ ኢንቨስት አድርገነው እኛ ነን። ኤርትራ የኢትዮጵያ አካል በነበረች ሰዓት ኢንቨስት አድርገናል። የኢትዮጵያ ሕዝብ ሀብት ነው የነበረው። ሪፋይነሪው የኢትዮጵያ ሕዝብ ሀብት ነው። ግብጽ የኢትዮጵያ ዘላለማዊ ጠላት ነው። ክቡር ጠቅላይ ሚኒስትሩ በፓርላማ እንግዲህ ከሰሞኑ ያነሱት ነገር አለ። ኢትዮጵያ ወደብ የምትፈልገው ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ብቻ ሳይሆን የባህር ላይ ኃይልም ያው አቋቁማለች። እሱንም ለመጠቀም እንደሆነ አንስቷል። ጋብቻው ይፍረስ ከተባለ ጋብቻው በአግባቡ ይፍረስ ብሏል። የሰባት ወደብ ባለቤት ነች። ዛሬ ዜሮ ገብታ የወደብ ያለህ እያለች ያለችው የኢትዮጵያ ሕዝብ እኮ ስለ ወደቡ ስለ አባይና ስለ ወደቡ አንድም ቀን ረስቶታ 3.ምናምን ሚሊዮን ህዝብ 1000 ኪሎ ሜትር የባህር በር ይዞ 130 ሚሊዮን ህዝብ ብሎክ ሆኖ የሚኖርበት ሁኔታ ሚኖር አይመስለኝም። እኔ ጠላት በባህር በኩል ከ50 እስከ 60 ኪሎ ሜትር ነው ርቀት ያለን። በዛ ባህር በኩል የኛ ካልያዝ ነው የዛ አካባቢ የባህር ቤዝ ከሌለን የባህር ኃይል ከሌለን ማንም መጥቶ እኛን መምታት ይችላል። የባህር ኃይል ነው ያጣነው። ምን አይነት ተጽዕኖ ይኖረዋል? በተለይ ደግሞ ኢኮኖሚያዊ ጫናው ግብጽ በህዳሴ ግድብ የተነሳ ወደ ሶማሊያ ኃይሏን ስታጓጉዝ ኢትዮጵያ እዛ ባህር ኃይል ወደብ ኖሯት መሬት ኖሯት በባህሩ አጠገብ ባህር ኃይል ቢኖራት አታድርገው 100 ጊዜ እንድታስብ ያደርጋል። ኢትዮጵያ መታ መመለስም ትገደዳለች። ምክንያቱም በሶማሊያ መጥቶ እኮ እርጎ ሊያጠጣን አይደለም የግብጽ መንግስት። የኢትዮጵያ ህዝብ የራሱን መንግስት ሲያገኝ የወደብ ጥያቄ እንደሚያነሳ የታወቀ ነው። አሁን መንግስት ነው ያነሳ።